ሪከርድ አድርጉኝ። ምንም አታመጡ። ማንም እኔ ሪከርድ ያደርገኝ ግን ማለት ነው። አንዳንድ ጊዜ ማለት ነው እስኪ ስለ ራሳችሁ ተጨነቁ፣ ስለ ህይወታችሁ ተጨነቁ፣ ስለ የራሳቸው ህይወት ሳይመስሉ ሰው ህይወት ተጨነቁ። እነዚህ ልጆች እኮ በጣም ትንንሽ ልጆች ናቸው እንዴ! እናንተ ብሩኬና ሃይሚን ጀጅ የምታደርጉ ናችሁ። ተዋቸው በቃ። ኧረ እባክሽ እኛ እኮ ቢያንስ እነሱ የታናሻችን ታናሽ ናቸው አያውቁም እንጂ እነዚህ ይሄ ጨረቃ ፋሚሊ የሚል አሽቃባጭ አንድ ቀን ደህና ሲሆኑ ፎቶ ለመፖሰት አንደኛ፣ የሆነ ነገር ሲሆን ፎቶ ለመፖሰት አንደኛ። ማሬ እኔ ስም የት አለች ነው የሚሉትሽን አንቺና ማለት ነው ወይ ቤት ሲንገርሰች ወይ ደግሞ ቦታን በታት እናውጭ። አሁን ከዚህ በኋላ ሁሉም እየመጣ ስለዚህ ሲያወራ ልጅቷ በሽተኛ ትሆናለች። አናወራም። እኔ ቅድም ስለ ቪዲዮ ምናምን እያወሩ ስላልፈለኩ ነበር፣ ግን በጣም ስለተናደድኩኝ እኔ ነኝ ያወራው። በቃ አሁን ይሄ እኮ ትንሽ ነገር ነው። ለምን ታያላችሁ? ኮመንቱ አታዩ? ትንሽ ነገር እኮ ነበረ፣ ግን በጣም ኮሜንተሮች አካበዱት በጣም። ትላንትና ራሱ በጣም ሃይሚ እየሰደቡት ምናምን፣ ዛሬም እንደዛው። ሃይሚ አዲስ ናት እንዴ? ሃይሚ መሰደቡ አዲስ ነው እንዴ? ዛሬ ነው አይደለም። የትላንትና የመጡ ኦዲየንሶች እኮ ናቸው እነዚህ። እኔ አንድ ነገር ልንገርሽ፣ ትላንትም መጡ፣ ዛሬም መጡ፣ ነገ መጡ፣ ከነገ ወዲያ መጡ፣ ይሳደቡ መብታቸው ነው። እናንተ እነሱ ትምህርት ገብታችሁ አትዩ። በቃ ካላስተዋቸው እንደ ሰው ልጅ ካልገባውስ አንቺ ነገር ሁሌ ካልገባው ምን ታደርጊዋለሽ? እኔ አሁን ስሙ ማለት እንደው ስትል የገባሁት ይሄ ለእኛ አስፈላጊ አይደለም። እኛ እኮ በህይወታችን ብዙ የሚያስጨንቀን ነገር አለ፣ በጣም ብዙ የሚያሳስበን ነገር አለ። እንዴ ገስት ላይ ስንገባ መጫወታችን፣ ዩቱብ ላይ ስንገባ መጫወታችን፣ የት እንሄድ? እሺ ጨዋታ ቀይሩ በቃ፣ ወይ ደግሞ ቤቱን ገለወጣችሁ በቃ። አሁን ያለፈው አልፏል። አሁን ተጫዋቱ ደስታ ነው። እነሱ እኮ አሁን ፈታ ናቸው በቃ። ሰሙዬ የኔ ፍቅር እንዴት ነሽ? ሞት አድርጋ ወጣለች። ቆይ ትምጣ አንዴ ላውራትና አልወጣ እና በቃ አሁን እናንተ ፈታ በል እስቲ። ሌላውን ነገር ተውትና ከማይገባ ህዝብ ጋር ህዝብ ሄድ አስፈልግ። በጣም ተወጃለሽ አለ ማን ነው? ሌላ ደግሞ ማለት እኛው በጣም ይሄ ስለዚህ ኢዲና ይቀበቀበ ማለት ነው። ጆንዳና ያምጣልሽ ምን አገባኝ። አንቺን ቢዶ ስር ይሄን ታች ላይ ያለ አይደለም ሌላ እንትን እኮ ነው። ለምሳሌ አሁን እኔ ይሄን ነገር ላንቺ ነገርኩሽ፣ ቢያንስ እኔ በዚህ በጣም ስለተናደድኩ ውሃ ብሰጭኝ ያረጋጋኛል። አሁን አንቺ እሱ ጋር ምን አስኬደሽ? ልብሽ እሱ ጋር ነው ውስጥ ቻለ ጋር ይከራል አለ ስልጤ። ለዛ ነው ወይኔ ስሙ መጣሽ። እስቲ አንዴ ላውራትና ታብታብ አድርጉላት እስኪ። ቤቷ አንዴ ላውራትና ቤቷን ታብታብ አድርጉላት። ቤቱን ታብታብ አድርጉዋል። እንግሊዝ እንትን እያሏት ነው መሰለኝ። ታብታብ ኧረ እባካችሁ ፋሚሊዎች ታብታብ ወሬ ሀኒዬ ወይኔ በላቸው። እኔ አሁን መጣለች። የት አለች? መጣሽ ውዴ? አዎ የኔ ፍቅር እንኳን ደህና መጣሽ ማለት ነው የኔ ቆንጆ። በቃ ወሬ ቀይሪ ካላና በሽናት ልጅን ገልጠሽ ካልቻች ደግሞ ሙዚቃ መሲ እንደሰማሽ ሀኒ። በነገራችን ላይ መሲ የኔ ናት ብላለች። የኔ ቆንጆ ስትያት በላቀጥል ልትያዝ አንቺ ደግሞ ከመሲ ጋር ባጣጣየኝ ነው ስሙዬ አንቺ ማነው እዚህ በጣም እድሜ ያላችሁ በአላ እድሜ ያላችሁ ማነው እንትና? እሺ እኔ እወጣለሁ። ሰሙዬ የኔ ውድ ማለት ነው። ቦታ ያለ ችግር የለም። ትናንትና የላክሽልኝ አይቼዋለሁ የኔ ቆንጆ። ሌላ ስላለኝ ሌላውን ልክልሻለሁ፣ በዛ እንትን እንላለን። እሺ የኔ ቆንጆ ስላላወጣሁ ነው። እሺ እኔ ማር ችግር የለም። በቃ ቆይ እኔ ራሴ እየመጡ ነው። ሰላም አድሜ ያለው ሰው አላስገባም ብሎኛል። ስሚኝ ነው አንዴ በፈጣሪሽ ይዤሻለሁ። ወይ ድጋሜ ይሄንን ነገር አቤት ካነሳሽ መልሼ ገብቼ ቤት እንጠጣላሻለሁ። በቃ ወላሂ አላወራም። ወላሂ ቁርአንን አላወራም። አንቺ ማለት አንቺ በህይወትሽ በጣም ብዙ የሚያሳስብሽ ነገር አለ። ስለዚህ ደግሞ ሁለተኛ ቻሌንጅ
በቃ ሁለተኛ ብዙ ጭንቀት አለኝ ወላሂ ታውቃላችሁ፣ ብዙ ጭንቀቶች አሉ። ለራሴ የሚያስብ ልጅ ነኝ። ግን ዝም ብሎ ተነስቶ ቡራን ደግሞ ሀይሚ እንደዛ ናት፣ ብሩኬ እንደዛ ናት ሲሉ ነው አናወራም። አናወራባትም። አናወራም። ወላሂ እኔ ነኝ እንደውም እኮ በጣም ተናድጄ ስለነበረ መጥቼ የተናገርኩት እንጂ ላወራ አልነበረም። በቃ የኔ አበባ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። ወሬ ቀይር እስቲ እንደዚህ። እሺ ፋኒ ወአለይኩም ሰላም። ምንድን ነው? ምንም ታውሩ? ኧረ ምንም የለውም። ሰላም ነው። ሰላም እንዴት ነሽ? ደህና ነሽ? አንቺ ፈለግሽ ነው? እኔ ያለው እንዴት ነው? ስራ እንዴት እያደረገሽ ነው? ሙቀት ከብዶኛል። የኔ ፍቅር ያልሻትን ነገር ግን ሰሙ እንዳትረሺ። መሲ ስትመጣ አቃጥላለሁ እንዳትረሺ። የባሌ ሚስት ናት ብለሽ እዚህ ለኻኒ የኔ ፍቅር እሷ የኔ ፍቅር ስትልሽ ወዬ ብለሻታል። አንቺ ሰሚራ ደህና ነሽ? እና እሷ እኮ ከረሜላ ነው የምትለኝ። እንደሚነካሽ ለመሲ ብቻ ነበር ያልሽው። አሁን ካኒ ቀየር ወይ አንቺ እዚህ ሆኜ እየደወልሽ ነበር። ደህና ነሽ? መቼ ገብተሽ ነው? እኮ አይቼ የለሽም ነበረ። መቼ ገባሽ? አሁን ነው የገባችው። እጅ ከፍንጅ ነው የያዝናት። ወላሂ እኔ አብዛኛው ልጆች እየተጨናነቁ ነው። በእኔ ምክንያት ብዙ ሰው እየተጨናነቀ ነው። ኧረ ሰሙን ላይ ፊገቢ ሰሙን ላይ ፊገቢ የሚሉ ሰው በዛ። የምትለቂ ነገር ደግሞ ስነ ስርዓት ያለው ነገር ልቀቂ። እንደዛ ከሆነ ሰው እንዳይጨነቅ ከፈለክ ምንድን ነው ላይፍ መግባት አለብሽ። እኔ እኮ በጨናንቀስ የሚጨናነቀኝ ጉዳይ ስላለ እንጂ ወላሂ ችግር የሚያየሁብሽ ነገር አለ። እንደውም ላይፍ ላይ ገብተሽ የለቀሽው እንትን አድርገሽ ያረሽውን ነገር አይቼ ደንግጬ ነበር የራሱ ማለት ነው። ጠዋት ላይ እሱ ቤት እሺ አላደርግም፣ ይቅርታ እንዳይደገም አንቺ ለምሳሌ አንቺ የራስሽ ችግር ይኖራል። ገባሽ? እነዚህ ደግሞ ልጆች አሉ አንቺን የሚከተሉሽ፣ አንቺ ጥሩ ነሽ ብሎ የሚከተሉሽ ልጆች አሉ። እዚህ ጨረቆችን ስለምትወጃቸው እነሱ አንቺ የሆነ ነገር ስታደርግ ጨረቆች ምን ሆነ ነው እሷ ምን ሆነ ነው ብሎ የሚያስቡ ልጆች አሉ። ደግሞ ሙስሊም የሆነ ሰው ምንም ችግር ቢፈጠር ፕሮፋይል ጥቁር አያደርግም፣ ፕሮፋይል አይቀይርም፣ እንደዚህ አይነት ነገር ፖስት አያደርግም። በነገራችን አንቺ ተከፍተሽ ስንቱ የሚደሰት ይኖራሉ። በአንቺ መከፋት ማለት ነው። ማወቅ አለብሽ ምንኛውም ነገር በውስጥሽ ላይ ዋጣ ስለ አንቺ የሚያስበው አንድ አላህ ብቻ ነው። በምንም ችግር ማለት ነው። ገባሽ? በዚህ ሰዓት ውስጥ እናት ልጅ ብትሆን ራሱ የራሷ ችግር ብዙ ችግር አላት። እሷ ለራሷ የምትሆነው ነገር ማለት ለአንቺ አትጨነቅም። ገባሽ? ስለዚህ አሁን እዚህ ቲክቶክ ላይ እንደዚህ ፖስት ስታደርጊ በአንቺ መከፋት የሚደሰት ይኖራል። አንቺ ላይፍ ዘግተሽ ስትጠፊ ደስ የሚል ሰው ይኖራል። አንቺ ደግሞ ይህንን ማሸነፍ አለብሽ። በቃ አላህ ሱብሃነሁ ወተዓላ የሆነ ነገር በህይወትሽ ላይ ሲያመጣ ላያችልሽ አያመጣም፣ ያለ ምክንያት አያመጣም። አላህ እኔ የሚወደውን ሰው እኔ የፈጠርኩትን ሰው እኔ እፈትነዋለሁ። ከፈተናም ደግሞ ፈተናውን ካሸነፈ እኔ ደግሞ የሚፈልገውን ምንዳ እሰጣለሁ ብሏል። ስለዚህ በሚመጣው ፈተናዎች ሁሉ አላህን ማመስገን አለብሽ እና እንደዚህ አይነት ነገር ፖስት እንዳታደርጊ። አንደኛ አላህንም ታስቆጥያለሽ፣ ሌላ የምታገኘው ትርጉም የለም። ምንም ነገር በእንደዚህ አይነት ነገር የሚመጣ ነገር የለም። እሺ እሱ ትክክል ነሽ። ወላሂ በጣም ስለከፋኝ ነው ወላሂ የፖስትኩት ማለት ነው። እና ዲፕሬሽን ውስጥ ነኝ እና እኔ እንደዚህ አይነት ነገር አለ በቀንስ ብዙ ጊዜ እከፋለሁ፣ ብዙ ጊዜ አዝናለሁ። ለራሴ ነው እኔ ለኔ ማንም ያዝንልኝ። ሁሉም ሰው የራሱ የሆነ ከአናቱ የበለጠ ችግር አለው፣ በጣም ብዙ ማለት ነው። እዚህ ጋር እንደሚስቀው አይደለም፣ ከዚህ እንደወጣ ነው የሚያለቅሰው እንደሚከፋው ማለት ነው። እዚህም ለመደበሪያ ነው የሚመጣው። እውነቱን ልንገርሽ፣ ለመደበሪያ ለመጫወት ማለት ራሱን ለማዝናናት ነው። እዚህ አንቺ ቤት መጥቶ ከውጭም ከውስጥም ሆኖ የሚያወሩት ማለት ነው። ገባሽ? ከዚህ ከወጡ የራሳቸው የሆነ ብዙ ችግር አለባቸው። ገባሽ? ማንኛውም ሰው ማለት ነው። ስለዚህ በህይወትሽ ላይ የሚመጣው ነገር ሌሎቹም ማለት ነው በህይወታችሁ ላይ የሚመጣው ነገር ሁሉ በቃ አለ አይደል? የምታምኑ ሰው የምትወዱ ሰው ካለ አማክሩ። ካልሆነ እንደዚህ ሚዲያ ላይ እኔ እንደዚህ ነኝ ብላችሁ
እንደዚህ ነው ብላችሁ እና አሁንም ተጫወቱ ፈታ እና ወሬ ቀይሩ። ሰሚራ ፈታ በይ አብሽሪ ማለት ምንም ብትጨናነቅ የራሱ ማለት ባንቺ መናደድ ብዙ ሰዎች አሉ የሚደሰቱ ማለት ነው። ብላችሁ ምከሩ፣ የምር ምከሯት። እንደዚህ እና አልወድም እንደዚህ አልወድም እና ትጨናነቂ ፈታ በይ። እሺ አንድ ነገር ልነግራችሁ ማለት ነው። ግን ለማንን ነው ማለት ነው የምር እኔ አንድ ቢጠፋም ከአንድ ቢጠፋ እኔ አሁን ለውስጤን አልነግራቸውም። ግን አጋጣሚ በዚህ ሳምንት ውስጥ ቢጠፋም ከአንድ ትንሽ ጊዜ ቆያለሁ እንጂ ማንተሳለኝ ገባችሁ? ትንሽ ሳምንት ምናምን እንደዛ ቆያለሁ። ግን ጨረቃን የምሄድበትን ቦታ ያውቃሉ እና ህይወት ታውቃለች፣ ቃሊ ጨረቃ ገዳኔ ያውቃሉ። አራቱም ማለት ነው አምስቱም ያውቃሉ። እና ስለዛ ደግሞ አንድ ቢጠፋም ከነሱ ሳሙዬ እወድሻለሁ የኔ ሸፋፋ እኔ በጣም እንደምወድሽ ታውቂያለሽ። የኔ ቆንጆ በጣም ነው እኔ የምወድሽ ወላሂ። እንኳን መጣሽ እና ስለዛ ቢጠፋም እንኳን እነሱ መጠየቅ ትችያላችሁ። ምንም አትጨናነቁ። ፋቅ አብረር በሉ። ምንም ያሳስባችሁ። በቃ እኔ ሀዘን ወላሂ ቃልን ሀዘን የወሰድኩት እኮ በምክንያት ነው። በምክንያት ያለ ምክንያት አይደለም። ሀዘን የወሰድኩት ስልክ ኦፍ አድርገሽ ነው የምትጠፊ? ኦፍ አድርገሽ ነው የምትጠፊ? ኧረ እንደው ፈላደርግ ነው ማድረገው